ሰላም እንዴት ናችሁ? አድናቆት ክፍሌ ይባላሉ። ይሄኛው ስለ ማይክሮሶፍት ኤክሴል የምንማርበት አዲሱ ቻናል ነው። ምናልባት ደግሞ እዚህ ጋር የምትመለከቱት ከ142,000 በላይ ሰብስክራይበር ያለው ዩቲዩብ ቻናል አለኝ። በዚህ የምታውቁኝ ትኖራላችሁ። እዚህ ላይ የተለያዩ የተቀያየጡ ቪዲዮዎች ነው የሚለቀቁት። አሁን አዲሱ ቻናል ላይ ግን ማይክሮሶፍት ኤክሴልን ብቻ በተመለከተ ነው የምንማረው። ስለዚህ ለዚህኛውም ቻናል አዲሱ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ ትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ማይክሮሶፍት ኤክሴል ላይ ባለፉት ክፍሎች እዚህ ጋር የምታዩዋቸውን ነገሮች በአጠቃላይ ለማየት እየሞከርን ነበር ወይም ደግሞ በዝርዝር አይተናቸው ነበር ማለት ነው። ሁሉም ቪዲዮ ግን ራሱን የቻለ ስለሆነ የደረሳችሁን እናንተ መመልከት ትችላላችሁ። እንደዚሁም ደግሞ እዚህ ጋርም ስለተቀመጡ ከዚህ ጋር መከታተል ትችላላችሁ ማለት ነው። በዛሬው ቪዲዮ ግን የምንመለከተው ምንድን ነው? ማይክሮሶፍት ኤክሴል ላይ አንድ ሰውን ጀማሪ ቢሆን ሊያጋጥሙት የሚችሉ የተለያዩ ጥያቄዎች አሉ። እነሱን እየሰራን እዚህ ጋር ያየናቸውን ነገሮች እንዳለ ለመከለስ ያግዘናል ማለት ነው። ስለዚህ ዛሬም ይህን ቪዲዮ የሚመለከተው ቀጥታ ከዚህም መጀመር ይችላል ማለት ነው። ወደ 10 የሚጠጉ ጥያቄዎች ናቸው እንደምትመለከቷቸው ወደዚህ እያደረኩኝ ባሳዩአችሁ። ስለዚህ እነዚህን አንድ በአንድ እንሰራለን። ቪዲዮ መጨረሻ ላይ ደግሞ ማንኛውንም ዶክመንት እንዴት አድርጋችሁ በተስተካከለ ሁኔታ ፕሪንት ማድረግ እንደዚሁም በፒዲኤፍ መልክ ማስቀመጥ እንደምችሉ እንመለከታለን ማለት ነው። አሁን ከአንደኛው ጥያቄ እንጀምር። የመጀመሪያው ጥያቄ ምንድን ነው? ለምሳሌ እዚህ ጋር እንደምትመለከቱት የተመዘገበ ዳታ አለ። ተጨማሪ ሰው ግን መመዝገብ ቢኖርባችሁ ምን ታደርጋላችሁ? ከስር ከሆነ ቀላል ነው። እዚህ ጋር መታችሁ የምትፈልጉትን ሰው ማስገባት፣ ከዛ ደግሞ እድሜውን እንደዚህ መመዝገብ ይቻላል። ያለበትንም ቦታ ማስገባት ይቻላል ማለት ነው። ነገር ግን መግባት ያለበት ደግሞ መሀል ላይ ከሆነ ለምሳሌ በሳራ እና በኦማር መካከል ከሆነ እዚህኛው አራተኛው ላይ መተን ክሊክ ማድረግ እንችላለን። ከዛ ራይት ክሊክ በመቀጠል ኢንሰርት ስንል እንደምታዩት አንድ ክፍተት እናገኛለን። ከዛ እዚህ ጋር የምንፈልገውን ተጨማሪ ሰው መመዝገብ እንችላለን ማለት ነው። ሌሎቹንም እንደዚህ እየመጣችሁ ከዛ ትመዘግባላችሁ። ሁለተኛው ታስክ ደግሞ ቦልድ አድርጎ ተብለናል። ሄደር ማለት ይሄ ከላይ ያለው፣ ስለዚህ እንመርጠዋለን። በመቀጠል ቦልድን ደግሞ የምናገኘው የት ነው? ሆምን ከነካም በኋላ እዚህ ጋር ቦልድ አለ፣ ወይም ኮንትሮል ቢ ስትነኩ ጎላ ብሎ ይታያችኋል። ቀጣዩ ጥያቄ ደግሞ ኮለመኑን ሪሳይዝ አድርጎ ወይም ሳይዙን አስተካክሉ ነው። ለምሳሌ እንደዚህ የሰፋ ነገር ሊኖራችሁ ይችላል። ስለዚህ ከላይ ትመጡና እዚህ ጋር እንደዚህ የጎተቱ ማስተካከል ይቻላል። ነገር ግን ይሄኛው እንደምታዩት ጊዜ ይገልባችኋል። ለምሳሌ ይሄም እንደዚህ በጣም የሰፋ ቢሆን ሁሉም በአንድ መስተካከል ቢኖርበት እያንዳንዷን አትጎትቱም ማለት ነው። ምን ታደርጋላችሁ? ከላይ ትመጡና እዚህ ጋር ክሊክ ስታደርጉ ሁሉም ይመረጣል። ከዛ እዚህ አካባቢ መሀል ላይ ትመጣላችሁ። እዚህም ሊሆን ይችላል፣ እዚህም ሊሆን ይችላል። ቦታው ችግር የለውም። ሁለቴ ክሊክ ብታደርጉ ሌፍት ክሊክን ማለት ነው፣ በአንዴ እንደምታዩት ሳይዙን ያስተካክልላችኋል። እንደዚህም እያዛችሁ እያንዳንዷንም መጎተት ይቻላል። ሌላው ደግሞ ኤጅ ያለበትን ኮለመን ሴንተር አድርጉት ተብለናል። አሁን ቁጥሮቹን ያቸው 20፣ 22 እያለ እዚህ ጋር የሚቀጥለው ይህን ቁጥር ግን ላስተካክለው። እነዚህ ሴንተር አይደሉም። ሴንተር እንዲሆኑ ከፈልጋችሁ ኤጅ ከሚለው ጀምራችሁ መምረጥ ይቻላል። ለምሳሌ እንደዚህ ብመርጠው ከዛ ሆም እዚህ ጋር ተመልከቱት። የኛውን አላይመንት ጋር መታችሁ ሴንተር ይላል። ይሄን ብትነኩት ሴንተር ወይም መሃል ላይ ቁጭ ይላል ማለት ነው። ሌሎቹንም ከፈለጋችሁ እንደዚህ ሴንተር ማድረግ ይቻላል። ስለዚህ የመጀመሪያው ሴክሽን ይሄን ይመስላል። ወደ ሁለተኛው ሴክሽን ላይ ወዳለው ጥያቄ እናልፋለን። ሁለተኛው ደግሞ ፎርማቲንግ ፕራክቲስ የምናደርግበት ሴክሽን ነው። እንዲታየን እዚህ ጋር ዙም እናድርገው። ይሄን ከፍ አድርገን ቦርደር አስገቡ ተብለናል እዚህ ላይ። ስለዚህ እንመርጠዋለን ቦርደር ለማስገባት። ከዛ ሆም በመቀጠል እዚህ ጋር ትመጡና የተለያዩ ቦርደሮች አሉ ራይት በቀኝ በኩል። ከዛኛ ግን ሁሉም ጋር ነው የምናስገባው። ስለዚህ ኦል ቦርደር ስትሉት ዙሪያውን እንደምታዩት ቦርደር ይገባላችኋል። ቦርደሩን ካልፈለጋችሁት ደግሞ አሁንም ትመርጡና አሁንም እዚህ ቦርደር ጋር መታችሁ ኖ ቦርደር ብትሉት ቦርደሩ ይጠፋል። ቀጣይ ደግሞ ሄደሩን ከለር ቀቡት ተብለናል። ቀደም ቦልድ ነበር ያደረግነው። አሁን ግን ከለር መቀባት ከፈለግን እንመርጠውና ሆም እዚህ ጋር መታችሁ ባክግራውንዱን የተለያየ ከለር ልትቀቡት ትችላላችሁ ማለት ነው። የቴክስቱንም ከለር መቀየር ከፈለጋችሁ እዚህ ጋር መታችሁ የተለያዩ ከለሮችን መቀባት ይቻላል ማለት ነው። ካልፈለጋችሁት ደግሞ ኮንትሮል ዜድ ብላችሁ እዚህ ጋር መታችሁ እንደዚህ መለስ ማድረግ ይቻላል። ቀጣዩ ደግሞ ወደ ቴብል ቀይሩት ተብለናል። ስለዚህ ቴብል ለማድረግ አንድ ቦታ ላይ ክሊክ ማድረግ ይቻላል ወይም መምረጥም ትችላላችሁ። ከዛ ኢንሰርት ይላል እዚህ ጋር ኢንሰርትን መንካት ነው። ከዛ ቴብል እዚህ ጋር አለ። ከዛ ወደ ቴብል ሲያመጣችሁ እዚህ ጋር ማይ ቴብል ሃዝ ሄደር የሚለው ይሄኛው ካልተመረጠ ትመርጡለታላችሁ። ምክንያቱም ከላይ ያለው አይተም ፕራይስ ኳንቲቲ እያለ የሚሄደው ሄደር ስለሆነ ሄደር አለን እንለዋለን። ከዛ ኦኬ ብንለው ቴብል እንደምታዩት በሰከንዶች ውስጥ ይገባል።
የተለያዩ ቴብል ዲዛይኖችን ከፈለጋችሁም እዚህ ጋር ወይም ቴብል ስታይሎችን እዚህ ጋር ቴብል ስታይል ይላል። ይሄን ነክታችሁ የምትፈልጉትን አይነት ቴብል ከዚህ ውስጥ መምረጥ ትችላላችሁ ማለት ነው። እንደምትመለከቱት ቁጥሮቹን ደግሞ ሴንተር ላይ አድርጉ ተብለናል። ስለዚህ እንምረጣቸውና እንደዚህ ተመርጠዋል ቁጥሮቹ። ከዛ ወደ ሆም መመለስ ይቻላል። ከዛ ሴንተር ብናደርገው ቁጥሮቹ እንደምታዩቸው መሃል ላይ ቁጭ ይላሉ ማለት ነው። አሁን ደግሞ ወደ ሶስተኛው ጥያቄ ወይም ወደ ሴክሽን 3 እናልፋለን። አሁንም ትንሽ ይሄን ከፍ ላድርግላችሁና ይሄኛው ደግሞ ቤዚክ ፎርሙላ የምንሰራበት ነው። ለምሳሌ እዚህ ጋር ቶታል ተፈልጓል። ስለዚህ ፕራይስ እዚህ ጋር አለ፣ የአንድ ዕቃ ዋጋ፣ ኳንቲቲ ያለን ብዛት እዚህ ጋር አለ። ስለዚህ ቶታል አሁን ምን አልሸጥን ብንባል እስክሪብቶ አሁን ዋጋው 2 ብር ቢሆን እኛ 5 እስክሪብቶ ብንሸጥ 10 ብር ነው የሚሆነው። እሱን ካልኩሌት ለማድረግ እኩል ይሆናል። ከዛ እዚህ ጋር ፕራይሱ ላይ ክሊክ፣ ከዛ ሲባዛ ለማለት ኮከብን ነው የምንነካው ወይም ስታር። ከዛ ኳንቲቲው ላይ ክሊክ ኢንተር 10 እንደምትመለከቱት። ከዛ በኋላ ጥያቄው እዚህ ጋር ኮፒ አድርጉ እያለ ነው ፎርሙላውን። የሌሎቹን ለመስራት አሁን እንደ አዲስ ካልኩሌት አናደርግም፣ ኮፒ ነው የምናደርገው። ኮፒ ለማድረግ እዚህ ጋር ይዘን እንደዚህ ብንጎትት ወይም ደብል ክሊክ ብናደርግ ኮፒ ያደረግነው ማለት ነው። ይሄን ፎርሙላ ወደዚህ አመጣ ነው። ስለዚህ በዚህ መንገድ መስራት ይቻላል። እዚህ ጋር ደግሞ አዲስ አይተም ጨምሩ ተብለናል። ለምሳሌ የሆነ አይተም እዚህ ጋር ልጨምር፣ ኢሬዘር አስገባው። ለምሳሌ ዋጋው 2 ብር ቢሆን እዚህ ጋር ልምጣና ያለኝ ደግሞ 4 ቢሆን ኢንተር ብንል ወዲያው ካልኩሌት እያደረገላችሁ እንደምትመለከቱት ይቀጥላል። ወደ ሴክሽን 4 ወይም ደግሞ እዚህ ጋር ወዳለው ወደ አራተኛው ጥያቄ ደግሞ እናልፋለን። ይሄኛው ደግሞ ፈንክሽኖችን ፕራክቲስ የምናደርግበት ነው። ሰም፣ አቨሬጅ፣ ሚኒመም፣ ማክሲመም። ስኮር አለ እዚህ ጋር ለምሳሌ ውጤት አለ። የዚህ አጠቃላይ ድምራቸው ስንት ነው የሚለውን መስራት ከፈለግን እኩል ይሆናል እንላለን። ከዛ በኋላ ሰም ብለን መጻፍ ነው። ከዛ ቅንፋችን እንነካለን። ከዛ ቁጥሮቻችን እንመርጣለን ማለት ነው። ከዛ ቅንፍ መዝጋት፣ ኢንተር ስንል ድምሩ ይመጣልናል። ስለ ፈንክሽናውን እዚህ ጋር በደንብ ሰርች የላችኋለሁ እንዴት አድርጋችሁ መስራት እንደምትችሉ ማለት ነው። አሁን እንደ ጥያቄ እየሰራን ስለሆነ አቨሬጅ ደግሞ አማካይ ነው። ስለዚህ ኢኳል ቱ አቨሬጅ፣ ይኸውና እዚህ ጋር አቨሬጅ ክሊክ። ከዛ በኋላ ቁጥራችንን እንመርጣለን። የዚህን አቨሬጅ ነው የፈለግነው። ቅንፍ መዝጋት፣ ኢንተር ስትሉ አቨሬጁ ይመጣል። ሚኒመም ደግሞ ከዚህ ቁጥር ውስጥ ትንሹ የትኛው ነው? ስለዚህ ኢኳል ቱ ሚኒመም፣ ቅንፍ እንከፍታለን። እነዚህ ነበሩ። ቅንፍ መዝጋት፣ ኢንተር። ትንሹ ወይም ትንሹ ውጤት 65 ነው። ማክሲመም ደግሞ ትልቁ ነው። ስለዚህ ኢኳል ቱ ማክስ፣ ቅንፍ መክፈት፣ ይሄንን መምረጥ እንደዚህ፣ ቅንፍ መዝጋት፣ ኢንተር ብንል ማክሲመም ወይም ትልቁ ውጤት ተገኘ ማለት ነው። ስለዚህ በዚህ መንገድ ፈንክሽኖችን መጠቀም ይቻላል። ወደ አምስተኛው እናልፋለን። አምስተኛው ደግሞ አውቶፊል ነው። እንደምትመለከቱት ለምሳሌ ጃንዋሪ ብላችሁ ጀምራችሁ እስከ ዲሴምበር ሂዱ ተብለናል። ስለዚህ ወደ ታች ሊሆን ይችላል፣ ወደ ጎን ሊሆን ይችላል። ለምሳሌ እዚህ ጋር ጃንዋሪ ጻፍኩኝ። ወደ ታች እንዲቀጥል ከፈለኩኝ እዚህ ጋር ይዤ ጃንዋሪ ፌብሩዋሪ እያለ እንዲቀጥል ማድረግ ይቻላል። የታዘዝነውን እስከ ዲሴምበር ስለሆነ ዲሴምበር ጋር ቆማለሁ። በተመሳሳይ ወደ ጎን ከሆነ ደግሞ የፈለግነው እዚህ ጋር ይዘን ወደ ጎን ብንጎትተውም እንደምታዩት እኛ እስከፈለግነው ድረስ ይሄድልናል ማለት ነው። ስለዚህ ይህንንም ዲሴምበር ጋር ሲደርስ አቆመዋለሁ። ወይም እዚህ ጋር ይዣውን ትርፍ ስለመጣ መለስ ማድረግ ይቻላል እንደዚህ። ሌላው ደግሞ ከ1 እስከ 20 ተብለናል። ለምሳሌ 1 ብላችሁ እዚህ ጋር ብትጎትቱ አንዳንድ ነው የሚደግምባችሁ። ስለዚህ ምንድነው የምታደርጉት? ሳምፕል ትጨምሩለታላችሁ፣ 2 ትሉታላችሁ ማለት ነው። አሁን እስከፈለጋችሁ ትሄድላችኋል። ይሄን ለማድረግ ሌሎች ዘዴዎችም አሉ። እነሱን ወደፊት ሰራላችኋለሁ። እስከ 20 ማድረግ ትችላላችሁ። ይሄን እናንተ በተመሳሳይ ወደ ጎንም ማድረግ ይቻላል ማለት ነው። እዚህ ጋርም ግን 2 ቁጥር ላስቀድምለትና ከዛ በኋላ እስከምፈልገው መጎተት ይቻላል። ሌላው ደግሞ ቀን ነው። ለምሳሌ የሳምንት ቀን እንድንሞላ ተፈልጓል። 20፣ 24፣ 01 እናንተ በፈለጋችሁት የቀን ፎርማት ወይም ማጻጻፍ መጻፍ ትችላላችሁ። በዚህ ፎርማት ተቀምጧል። ፎርማቱን ዴት ፎርማት ጋር እየሄዳችሁ መቀየር ይቻላል። ከዛ ወርታቻውን ብጎትተው የአንድ ሳምንት ነው የተባልነው። ስለዚህ 1፣ 2፣ 3፣ 4፣ 5፣ 6፣ 7 እያለ ሄዷል። ይሄኛውን ስለማልፈልገው ቀነስ ማድረግ ይቻላል ማለት ነው። ወደ 6ኛው ጥያቄ አልፈናል። 6ኛው ሴክሽን ወይም 6ኛው ጥያቄ ደግሞ ሶርት እና ፊልተርን የምንሰራበት ወይም ፕራክቲስ የምናደርግበት ቦታ ነው። የመጀመሪያው ጥያቄ ሶርት ባይ ኤጅ ተብለናል። ከስሞለስት ወደ ላርጀስት ወይም እድሜያቸውን
ከትንሽ እድሜ ጀምራችሁ ወደ ትልቅ ይሂድ ተብሏል። ስለዚህ መጀመሪያ እንዲሆን የተፈለገው ትንሽ እድሜ ያላቸው ነው። ይሄን ለማድረግ ብዙ መንገዶች አይተናል ከዚህም በፊት። አሁን ግን አንዱን ቀላሉን እንመልከት። አንድ ቦታ ላይ ክሊክ ማድረግ ይቻላል፣ መምረጥም ትችላላችሁ። ከዛ በመቀጠል እዚህ ጋር ሶርት ኤንድ ፊልተር ስሞለስት ቱ ላርጀስት የተጠየቅነው እኛ እሱ ነው፣ ከትንሹ ወደ ትልቁ። በአንዴ እንደምታዩት 19፣ 20፣ 21፣ 22 እያለ ይቀጥላል። ቀጣይ ደግሞ በስማቸው ወይም በአልፋቤት ኤ ቱ ዜድ ተብለናል። እዚህ ጋር አሁን ኡማር፣ አሊ እያለ ይቀጥላል። ስለዚህ ክሊክ እናደርጋለን፣ መምረጥም ይቻላል እንዳልኳችሁ። ከዛ እዚህ ጋር ሶርት ኤንድ ፊልተር ኤ ቱ ዜድ ነው የተባልነው። እንደምታዩት አሊ፣ ሊና፣ ኦማር፣ ሳራ እያለ ይቀጥላል። የላኛውን ራሱ ሄደር ብሎ ስለሚያስበው አያስገባባችሁም ማለት ነው አልፋቤት ውስጥ። ሌላው ፊልተር አስገቡና የዩኤን ብቻ ተመልከቱ ተብለናል ማለት ነው። ዩኤ እዚህ ጋር አለ። ስለዚህ የሌሎቹ ዳታ አልተፈለገም። ምን እናደርጋለን? አንድ ቦታ ላይ ክሊክ ማድረግ፣ ሆም፣ ሶርት ኤንድ ፊልተር። እዚህ ጋር ፊልተር ይላል። ይህን ስንነካ ከላይ እነዚህ ነገሮች ይገባሉ። ከዛ የፈለግነው የዩኤኢን ስለሆነ እዚህ ጋር እንነካና ሌሎቹን ሴሌክቶል ስንል ሁሉም እንደምታዩት አልተመረጡም። ብትነኩት ሁሉም ይመረጣል። ታጠፉና ግን እናንተ ማየት የፈለጋችሁትን ትመርጣላችሁ። ኦኬ ስትሉ ሌሎቹ ይጠፉና የመረጥነውን ዳታ ብቻ ማየት እንችላለን። አሁን ደግሞ ወደ ሰባተኛው እናልፋለን። ሰባተኛው ደግሞ ከመርጅ ጋር የተገናኘ ነው። ለምሳሌ እዚህ ጋር ሪፖርት ይላል። ይሄ ግን ለዚህም ለሁሉም ርዕሳቸው ነው። ስለዚህ ሙሉን ቦታ እንዲጠቀም ከፈለግን እንደዚህ እንመርጠዋለን። ልንቀላቅለው ነው ማለት ነው። ከዛ እዚህ ጋር መተን መርጅ ኤንድ ሴንተር ስትሉት ተመልከቱት። አሁን ይሄ እንዳለ ኤቱ ይሆናል ወይም አንድ ሴል ይሆናል። አጠቃላይ ደግሞ ከዚህ ጋር ልደባልቁት ከፈለጋችሁ ትመርጡና መርጅ ኤንድ ሴንተር አንድ ብትደግሙት ተመልከቱት መርጅ ኤንድ ሴንተር ይሆናል። ይሄ ከዛ ቴክስቱ ደግሞ መሀል ላይ እንዲሆን ከፈለጋችሁ እዚህ ጋር መታችሁ ወደ ላይ ብታደርጉት ይሄኛው ሚድል አላይን ያደርግላችኋል። ከዛ ከለር መቀባት የመሳሰሉትን ነገሮች ማድረግ ትችላላችሁ። ቀጣዩ ደግሞ እዚህ ጋር የምትመለከቱት ነው ቻርት ማስገባት ነው። ለምሳሌ ካታጎሪ እና አማውንት አለ። ለዚህ ቻርት ማስገባት ወይም ግራፍ ማስገባት ተፈልጓል። ከዛ ደግሞ ቻርት ታይትል አስገቡ ተብለናል ማለት ነው። ስለዚህ መምረጥ ይቻላል። መጀመሪያ እንደዚህ ክሊክ ማድረግ ይቻላል። ኢንሰርት፣ ከዛ እዚህ ጋር ሪከመንድድ ቻርት ይላል። ለዚህ ተስማሚ የሆነውን ያሳያችኋል ሪከመንድድ ውስጥ። ስለዚህ ከዚህ ውስጥ አንዱ መምረጥ ይቻላል ማለት ነው። ለምሳሌ ኮለመን ቻርት ከሆነ ኮለመን ቻርት ኦኬ እንላለን፣ ይገባል። ከዛ የዚህን ሳይዙ እንደዚህ ማስተካከል ይቻላል። ታይትሉን ቀይሩ ተብለናል። ታይትሉ ይኸውና እዚህ ላይ ክሊክ አድርገን ይህንን ማጥፋት ትችላላችሁ፣ ወይም ኮንትሮል ኤ ብላችሁ እናንተ የምትፈልጉትን ታይትል ታይፕ ልታደርጉበት ትችላላችሁ ማለት ነው። ግራፍ ላይም በሰፊ ቪዲዮ ስለሰራሁላችሁ እሱን መመልከት ይቻላል። አሁን ወደ ዘጠነኛው እናልፋለን። ዘጠነኛው ደግሞ ከፕሪንት ሴትአፕ ጋር በተገናኘ ነው። በትንሹ ነውና ረዘም ባለ ቁጥር አሳያችኋለሁ። ስለዚህ መጀመሪያ የምናየው ላንድስኬፕ አድርጉት ተብለናል። ፕሪንት ስናደርግ በወረቀቱ በሰፊው በኩል እንዲወጣ ማለት ነው። ላንድስኬፕ ምንድን ነው? ለምሳሌ ፕሪንት ልበልና ላሳያችሁ። ፋይል ፕሪንት ብንለው ተመልከቱት፣ በወረቀቱ ቤት በኩል ነው እየወጣ ያለው በረጅሙ በኩል። ነገር ግን ላንድስኬፕ ደግሞ ብናደርገው እሱን ለማስተካከል ምንድነው የምታደርጉት? መጀመሪያ ፔጅ ሌአውት ይላል። ፔጅ ሌአውትን ትነካላችሁ። ከዛ ኦሪንቴሽን ወይም አቀማመጥ እዚህ ጋር አለ። ፖርትሬት አለ፣ ላንድስኬፕ በወረቀቱ በሰፊው በኩል ነው፣ ይኸው ያሳየናል። እነካዋለሁ። አሁን ፕሪንት ልበለውና ላሳያችሁ። ፋይል ፕሪንት በወረቀቱ ቤት በኩል ወጣ፣ በሰፊው በኩል ወጣ ማለት ነው። ቅድም አሁን ይህ ፎቶ ሁሉ ቦታ አልበቃውም ነበረ። ለምሳሌ ልመልሰውና ፖርትሬት፣ ይሄ ሌላ ቦታ ነው የሚሆነው። እንደምታዩት እቺ መስመር እዚህ ጋር ያለችዋ ፕሪንት የሚሆንባት ነች። ስለዚህ ፋይል ፕሪንት ብንለው ሁለት ፔጅ ይሆናል። ፎቶ ሁለተኛው ፔጅ ላይ ነው የሚሆነው ማለት ነው። እዚህም ጋር ግን መታችሁ ፖርትሬት የሚለውን ይሄኛው ላንድስኬፕ ብታደርጉት ደግሞ በወረቀቱ በሰፊው በኩል ስለሚሆን ይችለዋል ማለት ነው። ሌላው ለምሳሌ ፕሪንት ስታደርጉ ግሪድ ላይኖቹም አብረው እንዲወጡ ማድረግ ይቻላል። አሁን ይሄንን ፋይል ከዛ ፕሪንት ብንለው መስመሮቹ የሉም እንደምታዩቸው። መስመሮቹ እንዲወጡ ከፈለጋችሁ ፔጅ ሌአውት፣ ከዛ በኋላ እዚህ ጋር ትመጡና ግሪድ ላይን የሚለው ጋር ፕሪንት የሚለውን ትጨምሩለታላችሁ ማለት ነው። ስለዚህ ግሪድ ላይኑ ፕሪንት ይሆናል። ፋይል ፕሪንት ብናደርገው እነዚህ መስመሮች እንደምታዩቸው እንዳለ ይወጣሉ ማለት ነው። ሌላው ደግሞ መርጅኑን ናሮ አድርጉት ተብለናል እዚህ ጋር እንደምታዩት። ስለዚህ መርጅን ከዛ በኋላ አሁን ኖርማል ነው ናሮ ብናደርገው ተመልከቱ። አሁን ፋይል ጋር ብንሄድና ብንመለከተው ይሄ እንዳልኳችሁ በደንብ እናየዋለን። እዚህ ጋር ናሮ ስለሆነ በደንብ ወደዚህ ጠጋ ብሏል። እዚህም ልናገኘው እንችላለን። ይኸውና ናሮ ላይ ነው ያለው። ኖርማል ብታደርጉት ከዚህ ሸሸት ይላል። እዚህ ጋር ትርፍ ቦታ ይገኛል።
አሁንም ግን ናሮ ከፈለጋችሁ እናንተ ናሮ ብታረጉት ደግሞ ወደዚህ መጥቶ ለጠፍ ይላል ማለት ነው። ሌላው ደግሞ ፕሪንት ኦንሊ ሴሌክትድ ኤሪያ ነው። አሁን እንዳያችሁት ፕሪንት እየተደረገ ያለው ይሄም እዚህ ጋር ያሉት ነገሮች እንዳለ ተደርገዋል። እኛ ግን የፈለግነው እችን ብቻ ከሆነ ለምሳሌ እችን ፓርት ብቻ እንደዚህ እንመርጣታለን። በመቀጠል ፔጅ ሌአውት ከዛ ፕሪንት ኤሪያ እዚህ ጋር መተን ሴት ፕሪንት ኤሪያ እንላለን። ስለዚህ አሁን ይሄ የተሰመረበት ዙሪያውን ፕሪንት የሚደረገው ይሄ ብቻ ነው። አሁን እንዘዘው ፋይል ፕሪንት እንደምታዩት ይሄ ብቻ ነው እየወጣ ያለው ማለት ነው። ወረቀቱን ልንቀይረው እንችላለን ፖርትሬት በቁመቱ በኩል። ከዛ የዚህን ሳይዙን ደግሞ ከፍ እያደረጋችሁ እንዲወጣ ማድረግ ይቻላል። ይሄን አካባቢ እንዳለ እንዲጠቀሙ ማድረግ ይቻላል። ስለዚህ ይህን ካየን ወደ 10ኛው እናልፋለን። 10ኛው ደግሞ እንደ ፋይናል ፕሮጀክት ልታዩት ትችላላችሁ። እዚህ ጋር ለምሳሌ አለ ትንሽ የተወሰነ እንደዚህ ጨመርና አንደኛ ዲፈረንስ ስሩ ተብለናል። ለምሳሌ እናንተ በጀት ይዛችሁ ያቀዳችሁት ይኖራል፣ አክቹዋሉ ደግሞ ይኖራል። ዲፈረንሱን ደግሞ እዚህ ጋር ማስቀመጥ ይቻላል። ስለዚህ ዲፈረንሱን ለማግኘት እኩል ይሆናል ፕላን ያደረግነው ነበረ ሲቀነስ ምልክት ከኪቦርድ ላይ አክቹዋሉ ደግሞ ይኸውና ኢንተር ብንል የሁለቱን ተቀናንሰው ዲፈረንሳቸውን አገኘን። የሌሎቹን ለማግኘት ፎርሙላውን ወደታች ፊል አድርጉት ተብለናል። እንደዚህ ብናደርገው አጠቃላይ አገኘ ነው ማለት ነው። ከዛ ደግሞ ደምሩ ተብለናል። የምንደምረው ምንድነው? ፕላኑን፣ አክቹዋሉን፣ ዲፈረንሱን። ስለዚህ ቶታል እዚህ ጋር ነው የምንሰራው። ትንሽ አሁን እንደዚህ ላድርገውና ቶታል ብለን እዚህ መጻፍ ይቻላል። እዚህ ጋር ከዛ እንስራ። ቶታል ማለት ሰም ነው። ኢዝ ኢኳል ቱ ሰም። አቋራጭ መደመሪያ መንገዶችም አሉላችሁ። ይሄን መርጣለሁ። ቅንፍ መዝጋት፣ ኢንተር ብንል ድምሩ ተገኘ። የነዚህን ድምርም እንደ አዲስ አንሰራም። ምንድነው የምናደርገው? እዚህ ጋር ይዘን ጎተት ብቻ ወደ ጎን ማለት ነው። ስለዚህ ወደታችን እንዳለ ተደመረ። ፕላን፣ አክቹዋል፣ ዲፈረንሱ እዚህ ጋር ተሰራ ማለት ነው። እንደገና ደግሞ ፎርማት ነምበርስ ከረንሲ ተብለናል። ስለዚህ እነዚህ ብሮች ናቸው። በከረንሲ ፎርማት አስቀምጡ ተብለናል። ስለዚህ እንመርጠዋለን ይህን አጠቃላይ። ከዛ ሆም ጀነራል ነው እንደምታዩት። እዚህ ጋር መተን ከዛ ከረንሲ እናድርገዋለን። ይኸውና ከረንሲ ዶላር እንዳለ ገባው። ከነጥብ በኋላ ያሉትን ዜሮዎች ካልፈለግን እዚህ ጋር እየመጣን መቀነስና መጨመርም ይቻላል ማለት ነው። እንደገና ደግሞ ለአክቹዋሉ ብቻ እንደምታዩት ግራፍ ወይም ፓይ ቻርት ስሩ ተብለናል። የተባልነው ግን ለሁሉም አይደለም። ለማን የፈለግነው? አንድ ለዚህ ካታጎሪ እንወስዳለን። ከዛ ግን ከማጋ ነው ከአክቹዋል ጋር ነው የተፈለገው ማለት ነው። ስለዚህ ምን እናደርጋለን? አንደኛ በዚህ በአክቹዋሉ ብቻ መስራት ይቻላል። ነገር ግን ምን ምን እንደሆኑ እንዲለይልን ሁለቱም ብንጠቀም የተሻለ ነው። ይህን እንመርጣለን። ኮንትሮል ተጭነን ይህን ብንመርጥ ከኪቦርድ ላይ ኮንትሮል ይዛችሁ ሁለቱም መረጥን ማለት ነው። ኢንሰርት ሪከመንድድ ቻርት የታዘዝነው ፓይ ቻርት ነው። ከዛ እዚህ ጋር ኦኬ ብንል በቀላሉ ፓይ ቻርታችን እንደምትመለከቱት ገባ። አክቹዋል ይላል ወይም የአክቹዋሉ ነው ማለት ነው። እዚህ ጋር ሬንት፣ ፉድ፣ ትራንስፖርት እያለ ሁሉም ወጥቷል። እንዳልኳችሁ ግን በዚህም ብቻ መስራት ይቻላል። ይሄኛውን ትታችሁት ግልጽ እንዲሆን ግን የምን እንደሆነ እንዲታይ ማድረግ የተሻለ ይሆናል ማለት ነው። ከዛ በኋላ ለፕሪንት አመቻቹት ተብለናል። ስለዚህ ይሄን ስለማልፈልገው አሁን ይሄን ፓርት እንደዚህ ላድርገውና አሁንም እንዳልኳችሁ ፕሪንት ብዬ ባዘው ይሄ ነገር እንዳለ ይወጣል። እቺን ፓርት ብቻ ግን ላውጣት ለምሳሌ። ስለዚህ ምን አላለው? ፔጅ ሌአውት ከዛ በኋላ መጀመሪያ ይሄን ልምረጠውና እስከዚህ ያለውን ብቻ ነው የምፈልገው። ፕሪንት ኤሪያ አድርገ ሰይምልኝ ልበለው። ሴት ፕሪንት ኤሪያ። አሁን ባዶ ቦታ ክሊክ ባደርግ ተመልከቱ። ፕሪንት የምትሆነው እቺ ብቻ ነች ማለት ነው። ከዛ በኋላ ፋይል ፕሪንት እንደምታዩት የተመረጠው ብቻ እየወጣ ነው። ይሄን ቦታ ደግሞ እንጠቀመው። ስለዚህ ፔጅ ሌአውት የሚለው ጋር እንምጣና አጀስትቱ የሚለውን ይሄንን የተወሰነ እንደዚህ ጨመር እያደረጋችሁ ማየት ይቻላል። ኦኬ እንበለው። ተለቅ ብሏል። ከዚህም እንዲተልቅላችሁ ከፈለጋችሁ አሁንም ፔጅ ሴታፕ ጋር ሄዳችሁ የአጀስትቱ የሚለውን እየጨመሩ ቼክ ማድረግ ይቻላል ማለት ነው ሳይዙ። ኦኬ ብንለው አሁን ደግሞ የተሻለ ከፍ ከፍ እያለ ይመጣል። ከዛ በኋላ የምትፈልጉትን የኮፒ ብዛት እዚህ ጋር ትመርጣላችሁ። 2 ኮፒ ከፈለጋችሁ 2 ኮፒ። ከዛ ፕሪንተራችሁን እዚህ ጋር መምረጥ ነው የሚሆነው። ፕሪንተራችሁን ከመረጣችሁ በኋላ ፕሪንት ብላችሁ ማዘዝ ይቻላል። አሁን 2 አዝዤዋለሁ። አንድ ላድርገውና ግን እንደ ፒዲኤፍ ማድረግ ይቻላል። ፒዲኤፍ በተለያየ መንገድ ማድረግ ይቻላል። ሴቭ አስ ብላችሁ አስ ፒዲኤፍ ማለት ይቻላል። ወይም እዚህ ጋር ትመጡና ማይክሮሶፍት ፕሪንቱ ፒዲኤፍ ብትሉት ወደ ፒዲኤፍ ይቀይረዋል ማለት ነው። አሁን ጨርሻለሁ። ፕሪንት ልበለው። ለምሳሌ የሆነ ስም እንስጠው 00 የሚል ስም ሴቭ ልበለው። ከዛ አሁን ቼክ እናድርገው። 00 ብለን ነው ሴቭ ያደረግነው። ዶክመንት ጋር እንሂድና
ይሄውና ከላይ 00 ይላል እንክፈተው። ስለዚህ በዚህ መንገድ ወደ ፒዲኤፍም ቀይራችሁ ማውጣት ትችላላችሁ ማለት ነው። እዚህ ጋም ግን ቦርደር ብናስገባ የተሻለ ነው፣ ወይም ግሪድ ላይኖቹ እንዲወጡ ማድረግ እንችል ነበረ። ለምሳሌ ይህንን ልምረጥላችሁና አንደኛ ቦርደር ማስገባት ወይም ቅድም እንዳልኳችሁ ግሪድ ላይኖቹ እንዲወጡ ማድረግ ይቻላል። ኦል ቦርደር ልበለው። አሁን የተሻለ ሆኖ ይታየናል። እዚህ ጋር እንምጣና ፕሪንት ልበለውና አሁን ደግሞ አንዳንድ ብዬ እንደዚህ ስም ልስተው ሴቭ ቼክ እናድርገው። ሄደን ይኸውና አንዳንድ ይላል። አሁን እንደዚህ በደንብ ግልጽ ሆኖ ይታያል። ይህንንም ሳይዙን ከዚህም ከፍ ማድረግ ትችላላችሁ ማለት ነው። ስለዚህ ለጀማሪዎች ተከታታይ ኤክሴል ስልጠናችን ይሄን ይመስል ነበረ። እዚህ ጋር ያሉትን ቪዲዮዎች እንደዚሁም የዛሬውን ቪዲዮ ግን አንድ ላይ አድርጌላችሁ ለመከታተል እንዲመቻችሁ ወጥ ቪዲዮ እንዳደርገውም ከፈለጋችሁ ኮመንት ላይ ልታሳውቁኝ ትችላላችሁ። ይህንን ቪዲዮ ላይክ ማድረግ እንዳትረሱ። አመሰግናለሁ በጣም ቻው።